በአሜሪካ ገጠራማ መንገዶች ላይ በፈረስ የሚጎተት ጋሪ አይታችሁ ይሆናል። ምናልባትም በቀላልና ጥንታዊ አለባበስ የተሸፈኑ ወንዶችንና ሴቶችን ፎቶግራፍ ተመልክታችኋል። እነዚህም ምስሎች ስናይ ወደ አእምሮአችን የሚመጣው አንድ ቃል ነው፣ አሚሽ። ነገር ግን የምታዩት ምስል ሙሉውን ታሪክ እንደማይወክል በነገራችሁ ውስጥ እነዚህ ሰዎች ከፈረስ ጋሪና የገጠር ሕይወት እጅግ የላቀ ዓለምን የቀየረ የስደት የእምነት ጽናትና የአገልግሎት ታሪክ እንዳላቸው በነገራችሁ ውስጥ እነዚህ ሜኖናይቶች ናቸው። ታሪካቸው የሚጀምረው ከ500 ዓመት በፊት በአውሮፓ በነበረ የሃይማኖት አብዮት መሃል ነው። ለእምነታቸው ሲሉ ንብረታቸውን ጥለው የተሰደዱ፣ በገዢዎች የተጠሉ፣ ነገር ግን በሰላምና በማህበረሰብ እምነታቸው ዓለምን የዞሩ ህዝቦች ናቸው። ከኔዘርላንድ እስከ ሩሲያ፣ ከካናዳ እስከ ቦሊቪያ አልፎም ከሀገራችን ኢትዮጵያ ድረስ የተዘረጋው የዚህ አስገራሚ ማህበረሰብ ስር መሰረቱ ምንድን ነው? ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዚህ ቪዲዮ ከውጫዊ ገጽታቸው በስተጀርባ ያለውን ጥልቅ እውነታ እንመረምራለን። ሜኖናይቶች እነማን ናቸው? ለምንስ ነው ዓለምን የሚሸሹ የሚመስሉት ግን በተመሳሳይ ጊዜ ዓለምን ለማገልገል የሚተጉት? ለእነዚህ ሁሉ ጥያቄዎች መልስ ለማግኘት እስከ ቪዲዮአችን መጨረሻ ድረስ አብረውን ይቆዩ። ታሪካችን የሚጀምረው በ16ኛው ክፍለ ዘመን አውሮፓ በሃይማኖታዊ ውጥረት በምትናጥበት ወቅት ነው። የማርቲን ሉተር የፕሮቴስታንት ተሐድሶ የካቶሊክ ቤተክርስቲያንን መሠረት አናግቶ ነበር። ነገር ግን ከተሐድሶ እንቅስቃሴ ውስጥ ሌላ ይበልጥ አክራሪ የሆነ ቡድን ብቅ አለ። እነሱም አናባፕቲስቶች ይባሉ ነበር። ትርጉሙም ድጋሚ አጥማቂዎች ማለት ነው። የአናባፕቲስቶች ዋና እምነት ጥምቀት በሕፃንነት ሳይሆን አንድ ሰው በግሉ ክርስቶስን አምኖ ከተቀበለ በኋላ በፈቃዱ ሊፈጽመው የሚገባ ሥርዓት ነው የሚል ነበር። ይህ በወቅቱ እጅግ አደገኛና አብዮታዊ ሐሳብ ነበር። ምክንያቱም የሕፃናት ጥምቀት አንድን ሰው የቤተ ክርስቲያን ብቻ ሳይሆን የመንግሥትን ዜጋ የሚያደርግ ሥርዓት ነበር። አናባፕቲስቶች ሌሎች አደገኛ እምነቶችም ነበሯቸው። የቤተ ክርስቲያንና የመንግሥት መለያየት፣ እውነተኛ ቤተ ክርስቲያን ከመንግሥት ቁጥጥር ነፃ መሆን አለባት ብለው ያምኑ ነበር። ሰላማዊነት፣ የኢየሱስን የተራራ ስብከት መሠረት በማድረግ ክርስቲያኖች በጦርነት መሳተፍ፣ ሰይፍ መማዘዝም ሆነ መሐላ መፈጸም የለባቸውም ብለው አስተምረዋል። የማህበረሰብ ሕይወት፣ እርስ በርስ መረዳዳትና ንብረትን በጋራ መጠቀም ዋነኛ መገለጫቸው ነበር። በእነዚህ እምነቶቻቸው የተነሳ አናባፕቲስቶች በካቶሊኮችም ሆነ በፕሮቴስታንቶች እንደ ከሃዲና የመንግሥት ጠላቶች ተቆጠሩ። አሰቃቂ ስደት ደረሰባቸው። በሺዎች የሚቆጠሩ በእምነታቸው ምክንያት ታስረዋል፣ ተሰቃይተዋል፣ ሰጥመዋል፣ በእሳትም ተቃጥለዋል። በዚህ የጨለማ ዘመን ነበር አንድ መሪ ብቅ ያለው። ስሙም ሜኖሳይመንስ ይባላል። ሜኖሳይመንስ የቀድሞ የካቶሊክ ቄስ ነበር። በአናባፕቲስቶች ላይ የሚደርሰውን ግፍ ሲመለከትና መጽሐፍ ቅዱስን ሲያጠና ልቡ ተነካ። ከካቶሊክ ቤተ ክርስቲያን ወጥቶ የተበታተኑትንና የተሰደዱትን አናባፕቲስቶች ማደራጀት፣ ማስተማርና ማጽናናት ጀመረ። በእርሱ አመራር ስርም የተሰባሰቡት ቡድኖች ከጊዜ በኋላ በእርሱ ስም ሜኖናይቶች በመባል ይታወቁ ጀመር። ስደቱ ግን አላቆመም። ሰላማዊና ከጦር የራቀ ሕይወት ፍለጋ ሜኖናይቶች ከአንዱ ሀገር ወደ ሌላው መንከራተታቸውን ቀጠሉ። በ17ኛውና 18ኛው ክፍለ ዘመን ብዙዎቹ ወደ ፖላንድና የዛሬዋ የጀርመን አካል ወደ ሆነችው ፕራሻ ተሰደዱ። በኋላ የሩሲያ ንግሥት የሆነችው ታላቋ ካትሪን በጦርነት ላለመሳተፍ ቃል ገብታላቸውና የእርሻ መሬት ሰጥታቸው ወደ ዩክሬን እንዲሰፍሩ ጋበዘቻቸው። እዚያም የራሳቸውን ቋንቋና ባህል ጠብቀው ኖሩ። ወደ አሜሪካ አህጉር በ19ኛውና 20ኛው ክፍለ ዘመን በሩሲያ ውስጥ ፖለቲካዊ ለውጥ ሲመጣና በጦርነት የመሳተፍ ግዴታ ሲጣልባቸው እንደገና ለመሰረት ተገደዱ። በዚህም ጊዜ መዳረሻቸው አሜሪካ ነበር። በሺዎች የሚቆጠሩ ወደ ካናዳ በተለይም ማኒቶባና ስካችዋንና ወደ አሜሪካ ፔንሲልቬኒያ፣ ካንሳስና ኦሃዮ ሰፈሩ። ወደ ላቲን አሜሪካ ከፊሎቹ ደግሞ ዘመናዊነትንና የመንግሥት ተጽዕኖን በመሸሽ ይበልጥ ገለልተኛ ወደ ሆኑት የሜክሲኮ፣ የቦሊቪያና የፓራጓይ አካባቢዎች ተጓዙ። ዛሬም ድረስ በእነዚህ ሀገራት የ19ኛውን ክፍለ ዘመን አኗኗር የሚከተሉ የሜኖናይት ማህበረሰቦችን ማግኘት ይቻላል። እንግዲህ
ይህ ሁሉ ስደትና መንከራተት ለምንድን ነው? የሜኖናይቶችን ሕይወት የሚመሩት ዋና ዋና መሪዎችስ ምንድናቸው? ሰላም። ይህ ምናልባትም የሜኖናይቶች ዋነኛ መለያቸው ነው። ኢየሱስ ጠላቶቻቸውን ውደዱ፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉ ያለው ቃል ለእነርሱ ቃል በቃል የሚሰራ ነው። በዚህም የተነሳ በጦርነት አይሳተፉም፣ ፖለቲካዊ ግጭት ውስጥ አይገቡም። ለችግሮቻቸው መፍትሄው ሁከት ሳይሆን ውይይትና እርቅ ነው ብለው ያምናሉ። ማህበረሰብ። ለሜኖናይቶች ቤተክርስቲያን ማለት የእሁድ መሰብሰቢያ ቦታ ብቻ ሳይሆን ሕይወታቸው ነው። ማህበረሰቡ እንደ አንድ ትልቅ ቤተሰብ ነው። አባላት ሲታመሙ ይረዳዳሉ። አንዱ ችግር ሲያጋጥመው ሁሉም ይደርስለታል። ደስታቸውም ሆነ ሐዘናቸው የጋራ ነው። ይህ ጠንካራ የማህበረሰብ ስሜት ለዘመናት ከስደትና ከመከራ እንዲተርፉ አስችሏቸዋል። ቀላል አኗኗር። ብዙ ጊዜ በውጭው ዓለም የምናየው የቀላል አለባበስና የቴክኖሎጂ አጠቃቀም ገደብ የዚህ እምነት መገለጫ ነው። ዋናው ሐሳብ ከቁሳዊ ዓለም ትኩረትን ሰብስቦ መንፈሳዊ ሕይወት ላይ ማተኮር ነው። ፍቅረ ነዋይንና የዓለምን ውድድር በመቃወም አስፈላጊ በሆኑ ነገሮች ላይ ብቻ በማተኮር ደስተኛና ትርጉም ያለው ሕይወት መኖር እንደሚቻል ያምናሉ። አገልግሎት። ሜኖናይቶች ከዓለም የራቁ ቢመስሉ በተመሳሳይ ጊዜ የክርስቶስን ፍቅር በተግባር ለማሳየት ዓለምን ያገለግላሉ። ሜኖናይት ሴንትራል ኮሚቴ ወይም ኤምሲሲ የተባለው ዓለም አቀፍ የእርዳታ ድርጅታቸው በዓለም ዙሪያ በጦርነት በረሃብና በተፈጥሮ አደጋ ለተጎዱ ሰዎች ዘር፣ ሃይማኖትና ዜግነት ሳይለይ እርዳታ ያቀርባል። አሁን አንድ ትልቅ ነጥብ ላይ ደርሰናል። ስለ ሜኖናይቶች ስናስብ ወደ አእምሯችን የሚመጣው አንድ ወጥ ምስል ነው። ነገር ግን እውነታው ከዚህ የተለየ ነው። ሜኖናይቶች እጅግ የተለያየ ስብስብ ያላቸው ሕዝቦች ናቸው። ኦልድ ኦርደር ወይም ወግ አጥባቂ ሜኖናይቶች እነዚህ በፈረስ ጋር የሚጠቀሙ ዘመናዊ ቴክኖሎጂን የሚገድቡና የተለየ የአለባበስ ስርዓት ያላቸው ናቸው። ከአሚሾች ጋር ይመሳሰላሉ፣ ነገር ግን የተለዩ ቡድኖች ናቸው። ኮንሰርቫቲቭ ሜኖናይቶች መኪና ይጠቀማሉ፣ ነገር ግን የሬዲዮና የቴሌቪዥን አጠቃቀምን ይገድባሉ። ሴቶቻቸው አሁንም የራስ መሸፈኛን ያደርጋሉ። ሜንስትሪም ወይም ዘመናዊ ሜኖናይቶች እነዚህ በአብዛኛው ከሌላው ማህበረሰብ ጋር ተቀላቅለው የሚኖሩ ዘመናዊ ቴክኖሎጂን የሚጠቀሙና የተለመደ ልብስ የሚለብሱ ናቸው። ነገር ግን አሁንም በሰላማዊነት በማህበረሰብና በአገልግሎት መርሆች ላይ ጠንካራ እምነት አላቸው። ከዚህም በላይ ዛሬ በዓለም ላይ አብዛኞቹ ሜኖናይቶች የሚገኙት በአውሮፓና በሰሜን አሜሪካ አይደለም። ትልልቆቹ የሜኖናይት ማህበረሰቦች የሚገኙት በአፍሪካ፣ በእስያና በላቲን አሜሪካ ነው። ለምሳሌ በሀገራችን ኢትዮጵያ የምትገኘውና በሜኖናይት ሚሽነሪዎች ሥራ የተመሰረተችው መሠረተ ክርስቶስ ቤተክርስቲያን በዓለም ላይ ካሉ የሜኖናይት ቤተ እምነቶች ትልቋና በፍጥነት በማደግ ላይ የምትገኝ ነች። ይህ የሚያሳየው የሜኖናይት እምነት ከአንድ ባህልና ዘር ወጥቶ ዓለም አቀፋዊ እንደሆነ ነው። እንግዲህ የሜኖናይቶች ታሪክ ከሚመስለው እጅግ የተወሳሰበና ጥልቅ ነው። ከ500 ዓመታት በፊት በአውሮፓ ከተነሳው አነስተኛና ስደተኛ ቡድን ዛሬ በዓለም ዙሪያ በሚሊዮን የሚቆጠሩ አባላት ያሉት ዓለም አቀፍ ማህበረሰብ ለመሆን በቅቷል። ታሪካቸው የእምነት ጽናት፣ የመከራ ጽናትና በሰላም የመኖር ጥልቅ ፍላጎት ታሪክ ነው። እነሱ ዓለምን በመሸሽና በማገልገል ማዕከል ባለው ስስ መስመር ላይ የሚኖሩ ሕዝቦች ናቸው። ውጫዊ ገጽታቸው ቀላልነትን ሲያሳይ፣ በውስጣቸው ያለው የማህበረሰብ ጥንካሬና የአገልግሎት ልብ ግን እጅግ ኃያል ነው። ስለዚህ በሚቀጥለው ጊዜ የፈረስ ጋሪ ስታዩ ወይም ስለ ሜኖናይቶች ስትሰሙ ከምስሉ በስተጀርባ ያለውን ይህን አስደናቂ ታሪክ አስታውሱ። ከቀላል ገበሬነት እጅግ የላቀ ዓለምን የዞረና በብዙዎች ሕይወት ላይ በጎ ተጽዕኖ ያሳደረ የማያወላወል የእምነት ታሪክ መሆኑን አስታውሱ። ስለ ሜኖናይቶች ከዚህ ቪዲዮ በፊት ምን ያውቁ ነበር? በጣም የገረማችሁ ወይም አዲስ የሆነባችሁ ነጥብስ የቱ ነው? ሐሳባችሁን በኮሜንት መስጫው ላይ ያካፍሉ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብሮን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ተጨማሪ ሐሳብና አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። ለቻናሉም አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሉን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።